እግዚአብሔር በምሕረቱ በመንፈሱ ከእያንዳንዳችን ጋር ይሁንልን። አሁን የምናነሳው ጎራ ጊዜና ስፍራ ጊዜና ስፍራ ያው ሲፈጠር አንዴ የተፈጠሩ ስለሆኑ አጀማመራቸው በጋራ ነው። ጊዜና ስፍራ ደግሞ ከቁስ አካል ጋር በተለይም ደግሞ ከቁስ አካል እንቅስቃሴ ጋር የተቆራኙ ናቸው። የቁስ አካል እንቅስቃሴ ሆነ ስንል በዛ ውስጥ የግድ እነማን ተስበው ይገኛሉ? ስፍራና ጊዜ ተስበው ይገኛሉ። እንቅስቃሴ ማለት የስፍራ ለውጥን ግድ ይላል አይልም? ይላል። የስፍራ ለውጥን ግድ ካለ ስፍራ የግድ ተስቦ ገብቷል ማለት ነው። እንቅስቃሴ ካልን ደግሞ ከቅድም ከአሁን በኋላ ምን አለ ማለት ነው? ለውጥ አለ ማለት ነው። እና ቅድም አሁን የሚለው ነገር እዛ ውስጥ የግድ ስለሚኖር ማን ተስቦ ይገባል? ጊዜ። እነዚህ ተስበው ይገባሉ። እና ጊዜ በሌለበት ስፍራ በሌለበት የቁስ አካል እንቅስቃሴ ሊከሰት አይችልም። ቢከሰትም ያንን የሚያስናግድ ጽንሰ ሀሳብ በእኛ ዘንድ አይኖርም። ሌላው ሁለቱም የመሰብሰብ የመኮማተር ደግሞ የመዘረጋጋትም የመለጠጥም ባህሪ ያላቸው። ቀስ እያልን እንትን እንላለን እናየዋለን። በአንድ በኩል ከመጽሐፍ ቅዱስን ዳሰስ አድርገን እንመለከታለን። በሌላ የምናውቀው ያው እዛው ስላለን እኛ በጊዜና በስፍራ ምን ይሆን የተሸመንነን እና የእኛም ነገር ራሱ ከጊዜና ከስፍራ ልናውቀው እንችላለን። እንደ ጊዜና ስፍራ ማዶ አናውቀውም። የጊዜን ጽንሰ ሀሳብ ለማግኘት የቁስ አካል እንቅስቃሴ የግድ መኖር አለበት። እንቅስቃሴ በሌለበት አሁን ቅድም እንዳልነው ሁሉ ጸጥ ረጭ ቢል የጊዜን ጽንሰ ሀሳብ እናገኛለን? መሰረት እናገኛለን? ሁሉ ጸጥ ረጭ ቢል ጸጥ ረጭ አለማለትን እናስበው። ፍሪዝ ቢያደርግን ማለት ነው። አይናችንም ከፈት ብላ ከሆነ በዛ ብትቀር አቀማመጣችንም ሁሉም ነገር እንደዛ ቢሆን አሁን ቅድም በኋላ የሚባሉ ነገሮች ትርጉም ይኖራቸዋል። በጣም ጥሩ ነው፣ ቶሎ ተገኝልኝ። ስለዚህ እንቅስቃሴ ባለበት ነው ጊዜ የሚከሰትልን ወይም የጊዜ ጽንሰ ሀሳብ ፍንትው ብሎ የሚወጣ። ይሄ ጠረጴዛ አሁን አይንቀሳቀስም ብለን ብንል መሬት ትዞራለች አይደለም? ትዞር የለም? ትሽከረክር የለም? ከእሷ ጋር ሆኖ ይዞራል አይዞርም? ይዞራል። የማይንቀሳቀስ ነገር የለም። ጉልት ብሎ ነገር የለም። እሱን ግን እንቅስቃሴዎች የጊዜን ጽንሰ ሀሳብ ለማግኘት ጊዜን ለመስፈር የምንችለው የቁስ አካል እንቅስቃሴ ወይም ለውጥ ኖሮ ለውጡ ደግሞ ሁለት አይነት ሆኖ ሲገኝ ነው። አንደኛው ዑደታዊ ማለት ሳይክሊክ ሲሆን፣ ሌላው ደግሞ ገስጋሽ ፕሮግሬሲቭ ሲሆን እና ዑደታዊ ለውጥ ባይኖር ጊዜንም አንሰፍርም ነበር። ወቅትንና ጊዜያትን እንዲለዩ ተብሎ የተሰጡን አሉ አይደል? በሰማይ የተባለ አሁን መሬት በዛቢያዋ ላይ ምን ታደርጋለች? ትሽከረክራለች። ያ መሽከርከር ዑደታዊ ነው ወይስ ገስጋሽ ነው? ዑደታዊ ነው። እንደገናም ደግሞ መሬት ፀሐይ ምን ታደርጋለች? ትዞራለች። እሱም መለኪያ ይሆናል አይሆንም? እና ዑደታዊውን ለውጥ ተጠቅመን ገስጋሽ ለውጦችን እንሰፍራለን።
ዑደታዊ የሚባል ነገር ባይኖር ሁሉ ገስጋሽ ቢሆን የምንለካበት አናገኝም ነበር። እርግጥ አሁን ለምሳሌ በተፈጥሮ ዑደታዊ የሆኑ አሉ። ከተፈጥሮ ተኮርጆ ደግሞ ዑደታዊ የሆኑ እንቅስቃሴዎችን ያቀናበርንበት ነገር አለ። ለምሳሌ ምን ሰዓት እነኚህ ዑደታዊ የሆኑ እንቅስቃሴዎችም ደግሞ በአንድ በኩል ዑደታዊ ቢሆኑ አንዱ ከሌላው ጋር ሲነጣጠር አንዱ ገስጋሽ ሊሆን ይችላል። የምለው ግልጽ ነው። እንደገና ለምሳሌ አሁን ዓመትን ስናስብ ዓመት ማለት መሬት ምን ያደረገችበት ፀሐይን አንዴ የዞረችበት ነው። አንዴ እስክትመጣ ድረስ ያለውን ጉዞ ገስጋሽ ልንለው እንችላለን። መስፈር እስከቻልን ድረስ በምን እንሰፍረዋለን? ለምሳሌ በቀን እንሰፍራለን አይደል? ቀን ደግሞ መሬት በራሷ ዛቢያ ላይ እሱን ተጠቅመን ያንን ስንሰፍር የመሬት ፀሐይን በመዞር የምታደርገው ጉዞ እንደምን ይቆጠራል? እንደ ገስጋሽ ይቆጠራል። እና ዑደታዊ የሆነና ገስጋሽ የሆኑ ለውጦች ያስፈልጋሉ። ያ በሚሆንበት ጊዜ የጊዜን ጽንሰ ሀሳብ የምናገኝ ነው የሚሆነው። ሌላው የቅድም እንዳልነው ለሁለቱም እንዳልነው ጊዜ የመኮማተር የመዘረጋጋትን ባህሪ እንዳለው አሁን በጥናትም በሙከራም ተረጋግጧል። እርግጥ በሌላ በኩልም ደግሞ ይሄ ፈንጠቅ ተደርጎልናል በመጽሐፍ ቅዱስ ውስጥ። ትዝ ይላችኋል ስለ ጊዜ የተነገረ ስታስታውሱ ትነግሩኛላችሁ። ለምሳሌ 1000 ዓመት በፊትህ እንደምንድን ናት? እንዳለፈች እንደ ትላንት ቀን ናት። ተመልሶ ደግሞ እንደምን እንደ ሌሊት እርቦ። የሌሊት እርቦ ስንት ሰዓት ነው? 1/4 አይደለም? 3 ሰዓት። እና አሁን ከፊት ያለው 1000 ዓመት እንደ አንድ ቀንም እንደ ምን እንደ 3 ሰዓትም ነው ይላል። አትሊስት ምን ይሄ ይፈነጥቅልናል። ይህንን ቀጥታምተን ከዚህ ጋር ለማያያዝ ሳይሆን ለማቆራየት ሳይሆን ጊዜ ረጅምም አጭርም ሆኖ እንደሚቆጠር እዛ ላይ እናነባለን። ይህን አንድ ነገር ወቁ ይላል። አንድ ቀን እንደምን እንደ 1000 ዓመት ይልና 1000 ዓመት እንደ አንድ ቀን የሚለው ራሱ ያንን መጽሐፍ ቅዱስ ፈንጠቅ አድርጎታል። ግን አሁን ጊዜ በፍጥነት በሚሄድ አካል ዘንድ ይኮማተራል። አንድ አካል 2 አካሎች እዚህ ቢኖሩ አንዱ አካል ከዚህ ተነስቶ በከፍተኛ ፍጥነት ቢጓዝ እዚህ የሚለካው ጊዜና በዛ በፍጥነት በሚጓዘው አካል ዘንድ ያለው ጊዜ እኩል አንድ አይነት ስፍራ አይኖረውም። ይሄ ግድ ትንሽ እርግጥ እነኛ አንድ ሁለቶቹ ትንሽ በሀሳብ ናቸው። ብዙዎቹ እንደ ሌሎቹ ቅርብ አይሆኑ። ሴል ምናምን እንዳልነው ቅርብ አይሆንም እና ታገሱ ለማለት ነው። ለምሳሌ ሳምሶን ትንሹ ልጃችሁ ወይም ማናት? ምሕረት ትባላለች ትንሿ ልጅ። አሁን ሳምሶን ጢሙን ተላይቶ በከፍተኛ ፍጥነት መቼም በቁስ አካል ዘንድ ከብርሃን ፍጥነት በላይ መጓዝ እንደማይቻል እሱ ጣራ እንደሆነ ይታወቃል። በብርሃን ፍጥነት አልልም፣ ግን ወደ ብርሃን ፍጥነት በሚጠጋ ፍጥነት ቢጓዝ ጢሙን ተላይቶ ምሕረት አላገባች ማለት አግብታ ልጅ ወልዳ ልጇን ድራ እንደገና ደግሞ የልጅ ስታይ የዛን ጊዜ ሳምሶን ቢመለስ ገና ጢሙ ብቅ ብቅ እያለ ነው። እሷ ግን
የልጅ ልጅ አይታለች። እንግዲህ ማለት ምንድን ነው? በሳምሶን ዘንድ ጊዜ ምን ሆኗል? ተኮማትሯል። በእሷ ዘንድ ካለው ጊዜ ጋር ሲወዳደር ተኮማትሯል። ይሄ አሁን በተግባር ላይ የሚውል ነው። ሳቴላይቶች ያሉ አይደለም? በሳቴላይት ውስጥ የሚለካው ሰዓትና እዚህ ምድር ያለነው የምንለካው ሰዓት እኩል ስለማይሆን ይሄ ጂፒኤስ ምናምን ሲሰራ ያንን ሁሉ በግንዛቤ ውስጥ ይገባል፣ ይካተታል። የዛ ሰዓት አቆጣጠርና የኛ ስለማይሆን እንደዚህ አይነት። ሌላው አንድ የተጠናው እና በተግባርም የተገኘው ምንድን ነው? በጣም ክቡድ አካል ዘንድ ማለት ማሲቭ የሆነ አካል ዘንድ ጊዜ ሲኮማተር ሌላኛው ዘንድ ጊዜ እንደዛ አይኮማተርም፣ ባለበት ሊቆይ ይችላል። ለምሳሌ ብላክ ሆል ሲባል ትሰማላችሁ? ብላክ ሆል እንግዲህ ከግዕዘ ሰማይ መካከል ነው፣ አንዱ ነው። ግዕዘ ሰማይ ማለት የሰማይ አካላት ለማለት ነው። ብላክ ሆል እንዴት ነው የሚፈጠረው? ከፀሐይ ምናልባት 4 እጅ ከዛም በላይ የሆኑ ከዋክብት ምን ሲሆኑ ብርሃናቸውን ረጭተው ሲጨርሱ የስበት ኃይሉ በጣም ይበረታና እምቅ ይላሉ፣ ኩምትር ይላሉ። በዛን ጊዜ በጣም ጥቅጥቅ ይሆናሉ። የዛን ጊዜ ማሳቸው ምን ይሆናል? ከፍተኛ ይሆናል እና ብርሃንም አይኖራቸውም። እንዳውም በአጠገባቸው የግራቪቲው ኃይሉ ከፍተኛ ስለሚሆን ብርሃን እንኳን በአጠገባቸው ካለ ይሰለቅጡታል። ብላክ ሆል የሚባሉት ለዚህ ነው፣ ይሰለቅጣሉ። በእነሱ ላይ ያረፈውን ብርሃን አይለቁትም እና እነኚህ ብላክ ሆል ይባላሉ። ሆል የሚለው ስም ለምን ተሰጣቸው አናውቅም። ብቻ ሆል መባለት እዛ ውስጥ የገባ አይወጣም ለማለት ነው። ገባ አይወጣም ማለት ነው። እንደዚህ ድድር በሆኑ ዘንድ አካላት ዘንድ ጊዜ ይኮማተራል ከሌላው ኮከብ ጋር ካለው ጊዜ የሚለውን ለመጥቀስ ነው። ይህም ደግሞ በኤክስፔሪሜንት ሁሉ የተገኘ ፎርሙላውም እዚህ ምናልባት አንዳንዶቻችሁ እንዴት ሊሆን ይችላል ኪዩሪየስ የምትሆኑ እዚህ ጋር ተጽፎላቸዋል። ለምሳሌ አሁን ፀሐይ ላይ አንድ ሰማያዊ ከለር ቡልቅ ቢል እና እኛ አሁን ብናየው መቼ ቡልቅ አለ ነው የምንለው? ጮክ በሉኝ። አሁን ነው። ግን ይሄ ቡልቅ ያለው የት ነው? ፀሐይ ላይ ነው። ግን እኛ አሁን አልነው እንጂ ቡልቅ ያለው ከ8 ደቂቃ በፊት ነው። እዛ ቡልቅ ብሎ ያንን ቡልቅታ የሚያሳየው ብርሃን እኛ ጋር ለመድረስ ምን ያህል ጊዜ ይፈጅበታል? 8 ደቂቃ ይፈጅበታል። እና ለእኛ አሁን ለፀሐይ ቅድም ነው። እንደዚሁ ለምሳሌ አሁን ከፀሐይ ቀጥላ ያለች ሁለተኛው ኮከብ አልፋ ሴንቹሪ ወይም ሴንቹሪ የምትባል ኮከብ አለች። በላይት ከዚህ ወደ ፀሐይ የምናደርገውን ደርሶ መልስ ጉዞ 250 ሺህ ጊዜ ተጉዘን ነው የምናገኛት። ወይም ከእሷ የሚነሳው ብርሃን እኛ ጋር ለመድረስ 4.3 ዓመት ይፈጅበታል። አሁን እዛ እንዳልኳችሁ ያልኳችሁ አሁን ሰማያዊ ብርሃን ቡልቅ ቢል እና ማየት ብንችል አሁን አየን ብንል መቼ የሆነ ነው? በእንደዚህ አይነት አስተሳሰብ ለእኛ አሁን ነው። ከኛ ርቀው ላሉ ደግሞ መቼ ነው? ነገ ነው። ስለዚህ በዚሁ መስመር ርቀው ካሉ እና ያንዱ ነገ ለሌላው ትላንት፣ ያንዱ ትላንት ለሌላው ዛሬ
ሊሆን ይችላል እና ሁሉም ጋር የሆነ አሁን የለም ለማለት ነው። አሁን ቀያዊ ነው፣ ሎካል ነው። አሁን ነጥቦቹን ነው እያነሳው የሚሄደው። ነገሮች ሁሉ ነገሮች በእንቅስቃሴ ናቸው ተባብለናል። የሰማይ አካላት ሁሉ ይንቀሳቀሳሉ። ከዋክብት ተንቀሳቃሾች ናቸው አይደሉም? እንደውም ኮከብ የሚለው ቃል ያገኙት እንደ አማርኛ ወይም እንደ ግዕዝ አጠራር ኮከብ ተንከወከወ ከሚለው ነው። ዞረ፣ ተንከወከወ ከሚል ነው የመጣው ኮከብ የሚለው ቃል እና ከዋክብት ሁሉ ይንከወከዋሉ፣ ይሮጣሉ፣ ይጓዛሉ። ከላይ በጎ ስጦታ ፍጹም በረከት ከየት ይወርዳሉ ነው የሚለው። ከላይ ከብርሃናት አባት ይወርዳሉ ይልና በመዞርም የተደረገ ጥላ ከሌለበት ይላል። ምክንያቱም አንዳንዱ ይህ እንቅስቃሴ የአንዱን ብርሃን ሌላው አካል ሊከልል ይችላል። አንዱ በአንዱ ላይ የማጥላት ነገር አለ። ኤኒዌይ ሁሎቹ ይንቀሳቀሳሉ እና የሚንቀሳቀስን ነገር አንዱ አካል ላይ ሆነን የሌላውን እንቅስቃሴ ስንለካ እኛ የለካንበት ለክተን ይሄ ነው ፍጥነቱ ያልንበት በሌሎች አካላት ሲለካ እንደዛ ላይሆን ይችላል። ይሄ ማብራራት አለብኝ። ግልጽ ነው። ሲጠነቀቅላችሁ ነው ለእናንተ። ለምሳሌ 4 መኪናዎች በአንድ አቅጣጫ ቢጓዙ አንዱ በሰዓት 20 ኪሎ ሜትር፣ ሌላው 40፣ ሌላው 60፣ 80 ጨረስኩ ይመስለኝ 4 አንድ ልጨምርና 100 ቢጓዙ አንዱ የሌላውን ፍጥነት ሲለካ በዚህ ነው የሚፈጥነው የሚለው ልክ ይመጣል። ልክ ነው የሚሆነው። በ20 የሚሄደው በ100 የሚሄደውን በስንት ፍጥነት ይሄዳል ብሎ ነው የሚያስበው። በአንድ አቅጣጫ ነው የሚጓዙት ብያቸዋለሁ። በ80 ነው ብሎ የሚያስበው ለምን? የራሱ ፍጥነት አላ። በ40 የሚሄደውን በስንት ነው የሚያስበው? በ20 ነው። እና ፍጥነቶች አንዱ ሌላው የሚለካበት አካላት ፍጥነት የተለያየ ነው። ግን አንድ የሚገርመው ነገር የብርሃን ፍጥነት ከየትኛውም ተንቀሳቃሽ አካል ዘንድ ተሆነው ሲለካ ኮንስታንት ነው። ይሄ ሚስጥር ነው። ለምን እንደዚህ ሆነ? ሚስጥር ነው። ደግሞ ብርሃን የሚለው ነገር ደግሞ በመጽሐፍ ቅዱሳችንም ትልቅ ስፍራ አለው አይደለም? በብዙ መንገድ ይሄ ኮንስታንት። ይሄ ባይኖር ኖሮ ንቃ ልኬት አይኖረንም ነበር፣ ወይም የልኬት መነሻ አይኖረንም ነበር። ሁሉ በቃ ይሆን ነበር። እና አንድ ደግሞ እኔ በጣም ይሄንን ይሄ የእግዚአብሔር ቃል አብሮን መሆኑ ደስ የሚልን መልቅ አለን። መልቅ ዝም ብለን እንዳንባዝን መልቅ ስላለ እሱ ትልቅ ፊሎዞፊካሊም ሳይኮሎጂካሊም ትልቅ ረፍት ሰጪ ነገር ነው። አንድ መልቅ ይዘን መልቅ ላይ ሆነን ሌላውን ብንመረምር ይሻላል። መልቅ ሳይኖረን ዝም ብለን እየባዘን ሌላውን ብንበዝን ብዝን ለብዝን ነው የሚሆነው። የሚረገጥ እንደ ተጨባጭ የሆነ ነገር አይኖረንም። እና ይሄ ራሱ መኖሩ እንዲሁ ዝም ብሎ ዳሰስ ለማድረግ ነው። ይሄ ራሱ አንድ የሚገርም ነገር ነው። ብርሃን ፍጥነት ከሁሉም ተጓዥ አካላት ዘንድ ሲለካ ያው መሆኑ ኮንስታንት መሆኑ፣ ይሄም ራሱ ከምን በኋላ የምናነሳው ይሄ ፍጥረተ ዓለም ወይም አጽናፈ ዓለም በረቀቀ መንገድ በጣም በረቀቀ መንገድ እየተሸመነ ነው። ብዙ እዛ ውስጥ የተዋሰቡ ነገሮች አሉ። ከነዚህ ከተዋሰቡ ነገሮች አንደኛው እንኳን ከልኬቱ ቢወጣ ፍትልክልኩ ይወጣል። ይሄም ዩኒቨርስ አይኖርም፣ ህይወትም አይኖርም፣ እኛም አንኖርም።
የሚለው በኋላ ላይ ትንሽ እናነሳዋለን። እሱ ራሱ አንድ አስገራሚ ነገር ነው። በአጋጣሚ ሆኖ ለማለት የማይቻል ዝም ብሎ በአጋጣሚ ማለት ይቻላል። አሁን ግን አጋጣሚ ቻንስ የሚባለው ራሱ መለኪያ አለው። ፕሮባቢሊቲ ሲባል ታውቃላችኋል። ፕሮባቢሊቲ እንደማያስኬድ ይሄ አንዱ በፍጥረተ ዓለም ውስጥ ኮንስታንት መሆኑ አንዱ ለምን አይታወቅም አስገራሚ ነገር ነው። አስገራሚ ነገር ነው። እንግዲህ ይህን ጊዜ ካነሳን የመጽሐፍ ቅዱስ ወደ መጽሐፍ ቅዱስም የፍጥረት ዓለም ከሌለ ሲጠቀለል ጊዜም አንዳንድ መዝሙሮችን ዘምረናል። ዩ ሴንተር ጋሼ ሽፈራው ነው የምትሉት አለም አብረን እዛው ስለነበር ነው እኔ እንደ ጋሼ የማልለው እንጂ ጋሼ ነው የሚባለው። እሺ እዛ ዩ ሴንተር እሱ በጣም ዋና አገልጋይ ነበር እና እንዘምር ነበር እዛ ዜር ሻል ቢ ታይም ኖ ሞር የሚል መዝሙር አለ አይደለም። እና የዛን ጊዜ እኛ ይሄንን አናውቀውም፣ ግን ታይም አይኖርም እንላለን። ግን ታይም ባይኖርም ጊዜ ባይኖርም ጊዜ አስተን ያለ እሱን አናውቀውም። ዘላለም የሚባለው እዛ ውስጥ የሚገባ ነገር ነው። ጊዜ አስተን ስንል ጊዜ ብጤ ጊዜ ለማለት ያህል ነው። አሁን እኛ የምናወራው ስለ ፍጥረታዊ ጊዜ ነው የምናወራው። ከዛ ባሻገር ያለውን መንፈስ ነክ ሌላኛውን ዓለም ነክ የሆነውን ጊዜ አይደለም የምናወራው። ከፍጥረት አካላት ጋር የተያዘውን ጊዜ እኛ አሁን በዚህ አካል እያለን የምናውቀውን ጊዜ የተሸመንበትን ይሄኛውን ጊዜ እያነሳን ነው የምንናገረው። ስፍራ ትነግሩኛላችሁ የት ነው ያላችሁት ብላችሁ አያት ነው ትሉኛላችሁ። እሺ አሁን ከአንድ የኛ ጋላክሲ ሚልኪ ዌይ ጋላክሲ ነው። አንድሮሜዳ ጋላክሲ አለ፣ ሌሎች ጋላክሲዎች አሉ። ሩቅ ከሆነ ጋላክሲ አንዱ ቢጠይቃችሁ ተገናኝታችሁ አንድ ቦታ ላይ ጠፈር ውስጥ የት ነው ያለው አድራሻ ንገረኝ ቢላችሁ እንዴት ነው የምትነግሩት? ወይ ቤት በኩል ልሂድ ቢላችሁ እሷ ሴት ጋር ናት ቢላችሁ እንደዚህ አይነት መቼም እኛ ትርጉም የምናገኘው ብዙ ጊዜ ቀዬ እያበጀን ነው። እንዲሁ ክፍት ካለ ግን በቃ እንጠፋለን። ቀዬ እያበጀን ነው። ደግሞ አእምሯችንም በእንደዛው ነው ተቀናብሮ ያገኘ ነው። ቀዬ እያበጀን ነው። አሁን ስንጸልይ መቼም እግዚአብሔር እጆቻችን አንስተን ስንጸልይ ምን ነው የምንለው? እጆቻችንን ወደ ማን እናንሳ ነው የምንለው? ወደ ላይ ወደ እግዚአብሔር እናንሳ ነው የምንለው። እንግዲያው እግዚአብሔር የት ነው ማለት ነው? ላይ ነው ማለት ነው። እስቲ የምድርን በስተጀርባ ስናስብ ምናልባት ኒውዚላንድ ይሆን ወይ አውስትራሊያ፣ እዛ ያሉ እጃቸውን ዘርግተው ወደ ማን? ወደ እግዚአብሔር ይጸልያሉ። እና የእኛ አድራሻ ነው ልኩ የት ጋ ነው ማለት ነው? እዚህ ጋር ላይ ነው። እዚህ መቼም ስፍራን ስንጠቀም እውነታ ቅድምን ብለናል፣ በሁለት ይከፈላል ብለናል። በተዘዋዋሪ የሚታይና ደግሞስ የማይታይ። የሚታየውን እውነታ ቋንቋ ተጠቅመን ነው ስለማን የምንናገረው? ስለማይታየው የምንናገረው። እና ስለማይታየው የሚታየውን ተጠቅመን ስንናገር ዘይቤያዊም እንደሆነ እናስባለን። መጽሐፍ ቅዱሳችን ደግሞ በዘይቤያዊ ቋንቋ ምን የሆነ ነው?
የታጨቀ ነው። ልክ የዚህ የሚታየውን ሪያሊቲ በተለይ እኛ ያለንበትን 3 ዳይሜንሽናል ወስደን እሱን እንዳለ በማይታየው ላይ መርገን እሱን እዛ እንዳለ ሽጠን በዚህ መልከት ያንን እንረዳው ብንል እንቸገራለን ለማለት ያን ነው። አሁን እግዚአብሔር እዚህ ወደ ሰማይ ወደ እግዚአብሔር እናለን፣ እነሱ ወዴት? እዛ ያሉ ደግሞ ወደ ታች ይላሉ። እኛም ብናከር እነሱም ቢያከሩ ችግር ነው፣ ችግር አይደለም። ግን ዋናው ምንድን ነው መልእክቱ? እሱ ምንድን ነው? የላቀ የከበረ ከእኛ ጋር ሲነጻጸር እሱ ከፍ ያለ የሚለውን ለማሳየት ነው ወደዛ የምንለው እንጂ መልክዓ ምድራዊውን ያቅጣጫን ወይም መልክዓ ጠፈራዊውን ያቅጣጫን ነገር አክረን ይዘን አይደለም። እሱን እናስባለን ለማለት ያህል ነው። ለምሳሌ ያህል ያ ስፍራ እንዴት አይነት ነው የሚለውን እሱ ውስጥ አንገባም። ብቻ ልዩነት እንዳለ ብቻ ልብ እንድንል ነው። እንቅልፍ ይወስድናል አይደለም? እንተኛለን። በእንቅልፋችን ህልም እናያለን። በእንቅልፍ ዓለም ውስጥ ወደ ላይና ወደ ታች ያለን የለንም። አለን የለንም? በእንቅልፍ ወደ ላይ ወጥተን አናቅም። ወደ ታችስ ቁልቁለት ወርደን አናቅም። እዛ ውስጥም አቅጣጫ እንጠቀማለን። ግን የት ነው ያለ ነው? መኝታችን ላይ ነው ያለ ነው። እና የዛን ወደ ላይ እና ይህንን የውጭውን ወደ ላይ አንድ ላይ ካላጋጠም ነው ካለ እንትን እንላለን። አንዳንዴም ዶክትሪናል ግጭት የሚመጣው ከእንደዛ አይነት ነገር ተያይዞ የሚመጡም አሉ። ሲፈተሹ ወደኋላ ተሄደው ሲፈተሹ ግን ወደ ላይ ያለን ወደዛ፣ ያንንም ደግሞ እንቀበለዋለን። አለም ወደ ተራራ ወጥቼ ስወጣ እንዴት ሲደክመኝ ወጣች ወርደን። እርግጥ ሌላው የእግዚአብሔር ስራ የሚደንቀው እንቅልፍን ካነሳው አኳያ ህልም ስናልም ተዋናይ ማን? እኛም ተዋናይ ነን አይደለም? በህልም ውስጥ ተመልካችስ እኛው ነን። ሌሎችም አሉ። እኛም ነን ያልኩት ለዚህ ነው። እኛም ተዋናይ እንሆናለን። ሌላውም አለ። አንድም ሁለትም ሆነን ነው እዛ ያለን ነው። እንደዛ አይነት አለ። የሚገርም ነገር ነው። አሁን በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን ኢየሱስ ክርስቶስ አባትና አምላክ ምን እንላለን? ይባረክናል። በሰማያዊ ስፍራ እንላለን። እኔ ያ የሚገባኝ በዛ ዓለም ይሄ ቁሳዊ በሆነው ዓለም ሳይሆን በከበረው ዓለም እና መንፈሳዊ ሪልም በእንደዛ አይነት ነው እንጂ ፊዚካሊ ከወሰን ነው ምናልባት ልንቸገር እንችላለን። አድራሻ ነገር ጌታ ኢየሱስ ክርስቶስ የእግዚአብሔር መንግስት መቼ ትመጣለች ነው የተባለ? የእግዚአብሔር መንግስት እዚህ ናት አይሏትም፣ እዛ ናት አይሏትም ማለት ይሄ መልክዓ ምድራዊ ምን አድራሻ ወይም መልክዓ ጠፈራዊ አድራሻ አይሰጣትም። እዚህም እዛም አይሏት የሚልና ደግሞ ምን ይላል መልሶ? በመካከላችሁ ናት ይላል። እንግዲህ ይህንን ላቆየው መሰለኝ ሌላ ይህን ሀሳብ እና የመንፈሳዊውን ስንረዳ የምንረዳበት መንገድ ልክ በዚህ ግጥግጥ አድርገን በዚህ በጥሬው በቁሙ አይነት ልንረዳ አይገባም። ግን የሆነ መልእክት አግኝተን የኖር ነው ደስ የሚለው መንፈሳችን ባናብራራውም እንዲህ ብለን ባንገልጠውም በውስጣችን ገብቶ ኖሮናል። ብዙ ነገር ማወቂያ የአእምሮ ብቻ አይደለም። ማወቂያ መንፈስም ምን አለው? ያውቃል አያውቅም? ያውቃል። እንግዲህ እሱ ወደ መጨረሻ ላይ አብረን የምናነሳው ነው። ይሄንንም እንድናስብ በሚቀጥለው
ከዚህ ቀጥሎ የምናነሳው አራቱ መሰረታዊ የተፈጥሮ ኃይላት ለሁላችን ይበቃናል። ሁለተኛው ኤሌክትሮማግኔቲክ ፎርስ የሚባለው ነው፣ ኤሌክትሮማግኔቲክ ኃይል። ሶስተኛው ስትሮንግ ኒውክሊየር ፎርስ ወይም ብርቱ ኒውክሊየር ፎርስ። አራተኛው ድኩም ኒውክሊየር ፎርስ ወይም ዊክ ኒውክሊየር ፎርስ የሚባሉ ናቸው። አንደኛው ምነው? ስበት። ሁለተኛው የስበት ኃይል፣ ኤሌክትሮማግኔቲክ ኃይል እያልን መቀጠል እንችላለን። አንድ የስበት የምናውቀው ነው። ስበት ምን ነው የሚለን? ሁለት ቁስ አካላት ምንጊዜም ምን ይሆናሉ? ይሳሳባሉ ነው። ለምን ይሳሳባሉ? በቃ ተሳስበው ተገኙ ነው። ለምን እንደሚሳሳቡ ምንም የተሰጠ ማስረጃ የለም። የሚሳሳቡ ሆነው ተገኙ። ይሄ ራሱ ሁለት ቁስ አካላት እንዲሳሳቡ መሆናቸው የሚያስገርም ነገር ነው። እዚህ ያሉት ዕቃዎች እኔና እናንተ ሁሉም ይሳሳባል፣ ግን የገዘፈው አናሳውን በበለጠ ኃይል ይስበዋል። ግን ሁሉም ሳቢ ነው። ለምሳሌ ድንጋይ ወደ ሰማይ በወረወር የወረወርኳት ድንጋይ ምድርን ትስባታለች። ምድርም ያችን ድንጋይዋን ምን ታደርጋለች? ትስባለች። መጨረሻው ላይ የማን ያይላል? የምድር ስበት ያይላል። ሁሉም ይሳሳቡ ናቸው። አንደኛ ቁጭ ብለን ስናስበት ይሄ ስበት ለምን ኖረ? ደግሞ እንዴት ፈልጋችሁ አታገኙትም? ግን ስበት አለ። ስበት አለ። ይሄ ስበት መኖሩ እነኚህ የሰማይ አካላት አሁን ማን ምን ላይ አርፏል? እኔ ምን ላይ ነው ያረፍኩት? ወይም ይሄ የት ላይ አርፏል? እዚህ ላይ አትሮኖሱ ላይ አርፏል። አትሮኖሱ የት አርፏል? ይሄስ ምድርስ የት አርፋለች? የሰማይ አካላት እስቲ እንዲሁ አሉ አይደለም እንዴ? ወደቁ ይባላል? አይወድቁም እኮ። ቢወድቁስ የት ይውደቁ? የት ይውደቁ? እስቲ ያስቡ። እኛ ወደቀ ስንል ምን ማለታችን ነው? ያው ቀያዊ ነን ብለናል። ወደ መሬት መጣ ማለት ነው። መሬት ወደቀች ቢባልስ ወደ መሬት መጣች ማለት ነው። ብትወድቅ የት ነው የምትወድቀው? እንዲሁ ገመጥ ብናደርግ የሚቀጥለው እንስማማ። ቅድም ባልነው ላይ የበለጠ ወደ ምን የሚላት ወደ በለጠ የሚስባት
ከፀሐይ ይልቅ ጁፒተር በኃይል የምትስባት ከሆነ ጁፒተር ላይ ትወድቃለች፣ አለዛ ማን ፀሐይ ላይ። ግን እንደዚህ ሳይሆኑ ስበት በተባለው ስርዓት እግዚአብሔር የሰማይ አካላትን ግዕዘ ሰማይን ስርዓት ይዘው እንዲሄዱ ያደረገበት አሰራር በጣም የሚገርም ነው። አሁን ፀሐይ አለች። ስንት ፕላኔቶች አሉ በፀሐይ ዙሪያ የሚሽከረከሩ ታውቃላችሁ? 9 ነው። አሁን አንዷን ፕላኔት አንበላት ተብለው 8 ተደረጋለች፣ ትንሽ ስለሆነች። አሁን ደግሞ እንቅስቃሴ ተሰጥቷቸዋል። ምድር ትሮጣለች አይደለም? ሁሉ የሰማይ አካላት ይንቀሳቀሳሉ ተባብለናል። አሁን ምድር ፀሐይ እዚህ ጋር ብትሆን ምድር እቺ ብትሆን እኔ መሄድ የምፈልገው እንደዛ ነው፣ እንደ ምድርነቴ ማለት ነው። ልሮጥ ስል ፀሐይ ምን ታደርገኛለች? ሳብ ታደርገኛለች። እንዲህ ዞር ስታደርገኝ ደግሞ አሁን ቤት አቅጣጫ ነው መሄድ የምፈልገው፣ በዚህ አቅጣጫ ነው። አሁንም ሲሄድ ምን ታደርገኛለች? ሳብ ታደርገኛለች። አቅጣጫዬን እያስለወጠች በእሷ ዙሪያ እንዲሽከረከር የኔን ፍጥነትና የፀሐይን ስበት አጣጥሞ በኃይል ብትስበኝ ከመስመሬ ወጥቼ ደረቷ ውስጥ እወሸቃለሁ እንደ መሬት። ላላ ብታደርገኝ ደግሞ ምን ልሆን? በጥሼ ልሄድ። የፍጥረት አካላትን እንዲያጣጥመው አግባብ ያለውን ፍጥነት ሰጥቶ የመሳሳቡን ሚዛን ጠብቆ የፍጥረትን አካላት በስርዓት የሚያወጣቸው እሱ እኮ በጣም የሚገርም ነገር ነው። ከዋክብትን ሰራዊት አንድ ባንድ ምን የሚያደርግ የሚያወጣ ይላል። በስማቸው የሚጠራቸው ይላል። ከኃይሉ ችሎት የተነሳ ከብርታቱም የተነሳ ከታላቅ ኃይሉ የተነሳ ከታላቅ ችሎቱ የተነሳ አንዳቸው ምን አይሆኑ አይጠፉም። አባባሉ ምንድን ነው? ስርዓት አልባ ብኩንና ፍርክስክስ አይሆኑም የሚለው ስበትን ኃይልን መጠቀሙ የስበት ኃይል ራሱ በቁስ አካላት ዘንድ እንዲያድር መደረጉ ቁጭ ብለን ብናስበት የሚገርም ነገር ነው። እና ደግሞ ከቁስ አካል ከስበት ጋር ተያይዘን ነው እኛ ያለ ነው። አሁን ምድር ስበት ባይኖር ኖሮ እግሬን እንዳነሳው ይመለሳል። እግሬን አንስቼ እንዲማልቆየው ለምንድን ነው? ይደክመኛል አይደለም? ይደክመኝ። ለምን ነው የሚደክመኝ? እየተሳበ ስለሆነ ነው። አለበዚያ እንዲዘርግቸው እንደዛው ይቀር ነበረ ስበት ባይኖር እና መራመድም የሚባል ትርጉም አይኖረውም ነበር ብዙ ነገር። እና በዚህ ስርዓት ስንት ነገሮች ተፈብርከውበታል ማለት ተቀናይተውበታል። የሚገርም ነው። ይሄ ኤሌክትሮማግኔቲክ ኃይል ደግሞ የሚባለው ስለ አተም ስንማር ፕሮቶን፣ ኒውትሮን፣ ኤሌክትሮን የሚለው ትዝ ይላችኋል ይለናል አይደለም? እና ከዛ ጋር ተያይዞ ደግሞ እነኚህ የራሳቸው ቻርጅ ያላቸው ወይም ትኩሰት አላቸው እላለሁ እኔ አላቸው። የፕሮቶን ፖዚቲቭ ቻርጅ ነው የሚባለው አይደለም? የኤሌክትሮንስ ኔጌቲቭ ቻርጅ ይባላል። እና ኔጌቲቭ እና ኔጌቲቭ ምን አይሆኑም? አይሳሳቡም፣ ይገፈታተራሉ። ፖዚቲቭ እና ፖዚቲቭ ምን ይሆናሉ? ይገፈታተራሉ። አይንህ ላፈር ነው የሚባባሉት፣ አይፈላለጉም። ይሄ ቻርጅ የምንለው ነገር የትኩሰት እንዲኖር ፖዚቲቭም ኔጌቲቭም እንዲኖር በመካከላቸው ደግሞ የመሳሳብ ነገር እንዲያድርባቸው የተደረጉበት መንገድ ምንም የቀደመ ሕግ የለም እንዲህ መሆን አለባቸው ብሎ የሚያስገድድ ግን ሆኖ ነው የተገኙት። እሱ አንድ ራሱ ትኩረት ግርምታን የሚጠይቅ ነገር ነው እና በእነኚህ በሁለቱ መካከል ያለው ስበት ምን ይባላል? ኤሌክትሮ ማግኔቲክ ኃይል። ኤሌክትሮ ማግኔቲክ የተባለው
ኤሌክትሪሲቲ ወደ ማግኔት፣ ማግኔትም ወደ ኤሌክትሪሲቲ ሊለዋወጡ ስለሚችሉ የአንድ ሳንቲም ሁለት ገጽታዎች ስለሆኑ ኤሌክትሮማግኔቲክ ኃይል ይባላሉ። ግን ይሄ ዋናው በምንና በምን ነው? በፖዚቲቭ እና በኔጌቲቭ ቻርጅ ወይም ትኩሰት መካከል ያለ ስበት ነው። ይሄኛው ስበት በቁስ አካል ዘንድ ነው፣ ቻርጅን አይጠይቅም። ግልጽ ነው። ይሄ ግን ቻርጅ ፖዚቲቭ ኔጌቲቭ በሚለው ቻርጅ፣ ይሄም ስበት የትም ሁለት አካላት ቢኖሩ ይሳሳባሉ። ሲራራቁ የመሳሳባቸው ጉልበት ያንሳል እንጂ ሁሉም ይሳሳባል። ሲጠጋጉ የበለጠ ይሳሳባሉ። እነኚህም የኤሌክትሮማግኔቲክ ፎርስ የተባሉትም ሲርቁም ይሳሳባሉ። ግን አሁንም ኃይሉ ሲርቁ ምን ይሆናል? ይቀነሳል እንጂ ይሄ ከአጽናፍ እስከ አጽናፍ የሚሰራ ነው። እነኚህ ሁለቱ ግን ብርቱ ኒውክሊየር ፎርስ እና ዊክ ኒውክሊየር ፎርስ የሚባሉት ቀያቸው በጣም ጠባብ ነው። ኒውክሊየር የሚለው አተም፣ ስለ አተም ታስታውሳላችሁ አይደለም? አተም እንዴት ነው? አትቆጡኝም አይደለም? አተም ምናምን ባነሳ አተም ኒውክሊየስ አለው የለውም? ኒውክሊየስ አለው። ኤሌክትሮኖች ደግሞ ምን ያደርጋሉ? ውጭውን ይሽከረከራሉ አይደለም? እንደሱ ነው አይደለም? ኒውክሊየስ አለው፣ ውጭውን የሚሽከረከሩ ኤሌክትሮኖች አሉ። ኒውክሊየስ ውስጥ የሚኖሩት ምንድን ነው? ፕሮቶኖችና ኒውትሮኖች እዛ ኒውክሊየስ ውስጥ ነው የሚገኙት። ይታያቸዋል። እንደ ፕላስ ያደረኩት ምንድን ነው? ፕሮቶን ለማለት ነው። ሌሎቹ ክብ ክብ ያደረኳቸው ኒውትሮን። ኒውትሮን የሚባለው ፖዘቲቭም ኔጌቲቭም ያልሆነ ኒውትራል የሚለውን ሀሳብ የሚይዝ ነው። ኤሌክትሮኖች ግን በውጭ ነው የሚሉት የሚሽከረከሩት። ይሄ ኒውክሊየር ብርቱ ኒውክሊየር ፎርስ ወይም ድኩም ኒውክሊየር ኃይል የሚባሉት የት ነው ቀያቸው? ኒውክሊየስ ውስጥ ነው ቀያቸው። ለዚህ ነው ኒውክሊየር የተባሉት። የአተም ኒውክሊየስ ውስጥ ስለሆነ መኖሪያቸው ወይም የሚያደርጉት እንቅስቃሴ ኒውክሊየር የተባሉት ከዛ የተነሳ ነው። እነኚህ ስበትና ኤሌክትሮማግኔቲክ ኃይል ከአጽናፍ እስከ አጽናፍ ስበታቸው የተዘረጋ ነው። ሀሳቤ ግልጥ ነው። ለምሳሌ የስበትን አንድ ብንለው የኤሌክትሮማግኔቲክ ኃይል ከስበት ጋር ሲወዳደር ስንት ይሆናል? ሚሊየን ጊዜ ሚሊየን ጊዜ ሚሊየን ጊዜ ሚሊየን ጊዜ ሚሊየን ነው የሚሆነው። የትኛው ብርቱ ነው? የኤሌክትሮማግኔቲክ እንደገና ነው ያልከኝ? እንደገና የስበትን ጉልበት አንድ ብንለው የኤሌክትሮማግኔቲክ ጉልበት ምን ያህል ነው የሚባለው? የስበትን ሚሊየን ጊዜ ሚሊየን ጊዜ ሚሊየን ጊዜ ሚሊየን ጊዜ ሚሊየን ጊዜ ሚሊየን ነው የሚሆነው። ወይም 10 to the power of 36 ይሄንን 10 to the power of 36 ማለት እንደው አንዳንድ ቁጥር የማትወዱ ከሆነ እንዲህ አድርጋችሁ አስቡት። 1 ከ36 ዜሮ ጋር ማለት ነው። 1 ከ36 ዜሮ ጋር ማለት ነው። ይሄ ብርቱ ኃይል ደግሞ ከስበት ጋር ሲወዳደር እንደዚህ ሆኖ ግን 100 ጊዜ ይጨምራል። ቢሊየን ጊዜ ሚሊየን ጊዜ ሚሊየን ጊዜ ሚሊየን ጊዜ ሚሊየን ጊዜ ሚሊየን ጊዜ ሚሊየን ጊዜ 100 ይኸው 10 to the power of 38 ይሄኛው 10 to the power of 25 ይሄ ሰዓቱ ደረሰ።
ይሄ 10⁻³ ስንል ምን ማለታችን ነው? ምን ማለት ነው? በቀላሉ ሲጻፍ አንድ ስንት ዜሮ የተከተለው ማለት ነው? ይሄ ፓወር ምናምን የማትወዱ ከሆነ ብዬ ነው። ግን ደግሞ 38 ዜሮ ከመጻፍ እንደዚህ መጻፍ አይሻል? ቦታ አይፈጅም። ስበት እንኳን የሚሰራው እናውቃለን አይደለም? ብርታቱን ፏፏቴ ላይ ምን አይነት ኃይል እንዳለው እናውቃለን። ደብረ ዘይት ላይ የኢትዮጵያ አየር መንገድ ምን ሲሆን ሲከሰከስ ምን አይነት ኃይል እንዳለው እናውቃለን። የስበት ኃይል እንኳን ያን ያህል እንደሆነ ስናቅ ንፋስ መጥቶ ሲያጋጭን ወይም ሲጥለን ዛፉ ሲወድቅ ሲደረምት ብናይ የኤሌክትሮማግኔቲክ ኃይል ይህን አይነት ያህል መሆኑ እንዴት ግምት ውስጥ ይገባል? ይገባል ወይ? ከግምት በላይ ነው። ለእኛ ከግምት በላይ ነው። ኤሌክትሮማግኔቲክ ኃይል የሚከሰተው ምንና ምን ሲኖሩ? ፖዚቲቭ ቻርጅ እና ኔጌቲቭ ቻርጅ። ግን የሚገርመው ነገር የተፈጥሮ አካላት በአጠቃላይ የፖዚቲቭ ቻርጅ መጠንና የፕሮቶን መጠንና የኤሌክትሮን ብዛታቸው እኩል ለኩል ሆኖ ነው የተገኘው በአጽናፈ ዓለም ውስጥ። አዳምጣችሁኛል? ጆን አዳምጠኝ። ልድገመው። ፕሮቶኖች አሉ አይደለም? ኤሌክትሮኖች አሉ። አሁን ማለት ተሰልቶ የታወቀው የፕሮቶን ብዛትና የኤሌክትሮን ብዛት እኩል በኩል ነው። እኩል በኩል ሲሆን ፕሮቶንና ኤሌክትሮን እኩል በኩል ሲሆኑ ምን አንዱ ካየለ ነው ቻርጅ ያለው የሚባለው። ለምሳሌ ከኤሌክትሮን ይልቅ ፕሮቶኖቹ ከበዙ ይሄ አካል ፖዚቲቭሊ ቻርጅ ነው እንላለን። ሁለቱም እኩል ከሆኑ ግን እንደ ኒውትራል ነው የሚሆኑት። አብዛኛው አካል ኒውትራል ስለሆነ ልክ በስበት መካከል ያለውን ኃይል እንዳየነው በኤሌክትሮማግኔቲክ ፎርስን በአካላት ዘንድ አናየውም። ለምን? በአብዛኛው ኒውትራል ነው የሚሆነው። ይቺ ሀሳብ ከበድ ያለች ናት፣ ግን ይዛችሁልኝ ከሆነ ጥሩ ነው። አሁን ምድርን በጥቅል ስንመለከት ፖዚቲቭና ኔጋቲቪቱ ተመጣጣኝ ነው። ለምሳሌ ማርስን ብንመለከት ፖዚቲቭና ኔጌቲቭ ምንድን ነው? እሱ ተመጣጣኝ ነው። ግን በአንዳንድ አይነት እንቅስቃሴ ፖዚቲቭ እዚህ ክምር ቢል እዛ ካለው ጋራ ያለውን ኔጌቲቭ የመመሳብ ነገር ያመጣና በመካከል ታላቅ ኃይል ይከሰታል። ቀስ ብዬ እደግማታለሁ ማለት ቆየት ብዬ ደገም አደርጋታለሁ እንጂ አይሮፕላን ሲወድቅና ያን ያህል ጉዳት ሲያደርስ እንዳየነው የኤሌክትሮማግኔቲክ ፎርስም እንደዛ የተፈለቀቀ ቢሆን ኖሮ ምንም ነገር የለም ነበር። አሁን ለምሳሌ ይሄና ይሄ አካል ይሳሳባሉ፣ በስበት ይሳሳባሉ አይደለም? አሁን ቢሳሳቡም አንዱ ሌላውን ያስጠጋዋል? አያስጠጋውም። ያስጠጋዋል ወይ? ይሄም እዚህ ጋር ነው፣ ያም እዛ ጋር ነው። ለምንድን ነው እነኚህ እርስ በርስ ቢሳሳቡም መሬት እያንዳንዳቸውን የምትስብበት መሳብ ኃይለኛ ስለሆነ አትለቃቸውም። ግን እነሱ ይሳሳባሉ። አሁን ይሄ ፖዚቲቭ ያ ኔጌቲቭ እንዳለ ይሄ ፖዚቲቭ ቢሆን ያ ኔጌቲቭ ቢሆን ከዛ ከሚሳሳቡበት ስንት ሚሊየን ጊዜ ሚሊየን ስለሆነ እነኚህ ቡን ነው የሚሉት። ሀሳብ ግልጽ ነው። ሌላ ልውጥ ነው የሚሉት። ምናልባት
አተሞቻቸው ሁሉ ብትንትን ነው የሚሉት። እንደዛ ለማለት ነው። እና ስበትን በዛ ሚዛን አስቀምጦ ይሄ ምንም ኃያል ቢሆንም የፕሮቶንና የኤሌክትሮን ብዛት እኩል ስለሆነ ከሞላ ጎደል አንዳንድ ቦታ ብቻ ዝንፈት ሲኖር ነው እንጂ ኃይል የሚከሰተው፣ አለበዚያ ተረጋግተው ነው። ይህ ኃይል ሳይፈለቀቅ ነው የሚኖረው። ትንሽ ሌላ ምናልባት ይረዳ እንደሆነ ውሃ ሲባርቅ አይታችኋል አይደል? ውሃ ሲባርቅ ብርቅ ሲል እሺ፣ መለስ ላድርገው። ደመና አለ አይደለም? ደመናና ደመና ሲንቀሳቀሱ አንዳንዴ ምን ይሆናል? በደመናዎች መካከል ያለው ይሄ ኒውትራሊቲ ይዛባል። አንዱ የበለጠ ፖዚቲቭ ይሆናል፣ አንዱ ኔጌቲቭ ሲሆን በመካከላቸው የሚፈጠረው ምንድን ነው? እሱ መብረቅ ነው። አሁን የመብረቅን ኃይል ታውቃላቸው አይደለም? ትንሾች ናቸው እኮ እዛ ያሉት እንደዛ የተለወጡት። መላው ቢለወጥ ደግሞ የባሰ ነው የሚሆነው። እና በአብዛኛው ተመዛዝኖ ስለሚኖር ነው እንጂ ይሄን ብዙ ጊዜ ተከስቶ የማናየው ግን ትልቅ ኃይል ነው ለማለት ነው። ተግባባን? ትልቅ ኃይል ነው። አሁን ስናስተያይ ይሄ የኤሌክትሮማግኔቲክ ብርታቱ 10⁻⁶ ነው። የብርቱ ኒውክሊየር ኃይል ብርታቱ ስንት ነው? 10⁻። የማን ይበልጣል? በስንት እጥፍ ይበልጣል? በመቶ ይበልጣል። አሁን እናንተ ጠይቃችሁ ታውቃላችሁ? ቅድም እንዳልኩት አሁን ኒውክሊየስ ውስጥ ምኖች ነው ችምችም ብለው ያሉት? ፕሮቶንና ኒውትሮን። ኒውትሮን ሰላማዊ ነው፣ ቻርጅ ስለሌለው እንደ ቃል አጋነው ነው። እነኛ እንዴት ችምችም ብለው ይቀመጣሉ? ፖዘቲቭ ሆነው አይን ላፈር የሚባባሉቱ እሱን አስባችሁ ታውቃላችሁ? እናውቃለን ፖዘቲቭ ቻርጅ ሪፔል የሚለውን። ግን እዚህ ስብስብ ብለው ባይቀመጡ ነው አተም አይኖረንም ነበር። አተም የሚባል ሃይድሮጅን፣ ኦክሲጅን፣ ሃይድሮጅን ተውሽ፣ ከዛ በላይ ያሉቱ አይኖሩም ነበረ። ምክንያቱም ይፈነጣጠሩና አንድ ብቻ ነው። ከአንድ በላይ ከመጣ አልፈልግም ስለሚል አንድ ብቻ ሃይድሮጅን ብቻ ነበር ሊሆን የሚችለው። እያዳመጣችሁኝ ነው? ምክንያቱም ሃይድሮጅን ውስጥ ምንድን ነው ያለው? አንድ ፕሮቶን ስላለ የሚጠናወት የለም። ግን 2 3 4 ፕሮቶኖች ባሉበት እንዴት ሊሆን ይችላል? የሚገርመው ነገር ይሄ ሚዛን መጠበቁ። 2 ፕሮቶኖች እንዲህ ብናጠጋጋቸው ይገፋተራሉ። ከነሱ መገፋተር የኛ መግፊያ ምን መሆን አለበት? የኛ ግፊት የበለጠ መሆን የለበትም? እንዲህ ገፍተን አንድ ስፍራ ሲደርሱ ሲገናኙ ማለት ነው። አንድ ስፍራ ሲቀራረቡ አንድ ኃይል ይከሰታል። የኃይል ስትሮንግ ኒውክሊየር ፎርስ ይባላል። ያ ይከሰትና ይህንን የመገፋፋታቸውን ባህሪ ያሸንፈዋል። ነል ኤንድ ቮይድ ያደርገዋል ማለት ሳይሆን እነሱ የሚገፋፉበት በምንድን ነው? በዚህ ነው አይደል የሚገፋፉት። እሱ ግን የሚሰበስበው በየትኛው ነው? በመቶ እጅ በርትቶ ስለሚገኝ አንድ ላይ ችምችም ብለው እንዲኖሩ ያደርጋቸዋል። ስለዚህ ነው ስትሮንግ ኒውክሊየር ፎርስ የሚገኘው የት ጋር ነው? እዚህ ውስጥ ነው የተባለው። ይህንን ከእንትን ጋር ለማመሳሰል ስፈልግ አሁን በቲቶ ላይ መጀመሪያ ብሎ ይናገራል። ቲቶ 3 ላይ ሀሳቡ ትዝ ይላቸዋል። ቀደም ሲል እኛ ራሳችን ማስተዋል የጎደለን የማንታዘዝ የተጣለን በተለያየ ምኞትና ምቾት ባሪያ ሆነን የተገዛን ነበር። እየተጣላንና እርስ በርስ እየተጠላላን በክፋትና በምቀኝነት እንኖር ነበር። ነገር ግን ያዳኛችን የእግዚአብሔር ቸርነትና ፍቅር በተገለጠ ጊዜ ስላደረግን ጽድቅ ስራ ሳይሆን ከምሕረቱ የተነሳ አዳነን።
በመጀመሪያ ላይ እኛ እየተጣላንና እየተጠላላን እንኖር ነበር ያለ። በሌላ አባባል በኤክስፕሬሽን አይንን አፈር አትድረስብኝ አልደርስልህም እየተባባልን እንኖር ነበር። ግን እግዚአብሔር ሰውን መውደዱ በተገለጠ ጊዜ በአዲስ መንፈስ ምን ሆነናል? ተለወጥን ይላል። እንዴት ነው የማስበው? ይሄንን እነኚህ እርስ በርስ የሚጣሉትን ይሄ ስትሮንግ ኒውክሊየር ፎርስ መጥቶ ምን አደረጋቸው? ቸመቸማቸው። እንደዚሁም የመስቀሉን እንትን ስናስብ ሞትን የሚገድል ኃይል አይደለም እዛ ላይ ያለው፣ ጥላቻን የሚገድል ይሄ መራራቅን የሚገድል ወደዛ አምባ ስንመጣ እኛ አትድረስብኝ የምንባባለው በዚህ የጥልን ግድግዳ በሚያፈርስ ኃይል ተሰብስበን ለመኖር የምንበቃው እንዲሁ በዚሁ መልክ ነው ለማለት ያህል ነው። ስትሮንግ ኒውክሊየር ፎርስ የእኛንም ክፋት የሚያሸንፍ የኤሌክትሮማግኔቲክን ፎርስ የሚያሸንፍ ስትሮንግ ኒውክሊየር ፎርስ። ይህኛው ድኩም ኒውክሊየር ፎርስ የሚባለው አነስ ያለ ነው። እነ ኒውትሮን ለምሳሌ ኒውትሮን ፕሮቶንና ኤሌክትሮን ነው አይደለም? እነሱ እንዲፈረከሱ የሚያደርግ ለመፈርከሳቸው የሚረዳ አይነት ነገር ነው፣ ኃይል ነው። የፍርከሳ የሬዲዮ አክቲቭ የሚባሉ ነገሮች ከዚህ ጋር የተያዙ ናቸው። ይህንን አሁን አንዱ የነኚህ ኃይላት ይሄን አይነት አንጻራዊ ብርታት ባይኖራቸው ኖሮ ይሄ ዩኒቨርስ አይኖርም ነበር፣ ህይወትም አይስተናገድበትም ነበር፣ እኛም አንኖርበትም ነበር። መሟላት ከነበረባቸው ነገሮች መካከል ከሚጠቀሱት ውስጥ የግድ እነኚህ ባይሟሉ እየተባለ ሲጠና ከመቶ እያለፈ ነው። ይሄ ባይሆን ዝብርቅርቅ ይሆን ነበር። ይሄ ሚዛን ባይሆን ኖሮ ሃይድሮጅን ብለን ሂሊየም እያል ሊቲየም ቤሪየም እያል ካርቦን ምናምን እያል ሌሎች ንጥረ ነገሮች አይመሰረቱም ነበር። ይሄ ሚዛን ባይጠበቅ ኖሮ በፔሪዮዲክ ቴብል ላይ የምናውቃቸው ኤሌመንቶች አይኖሩም ነበር። እነሱም ካልኖሩ ደግሞ እኛም የለንም። ምክንያቱም ከተለያዩ አይደለም የተሰራ ነው። ይህ ሚዛን መጠበቁ ራሱ እንዴት ነው፣ ማን ነው ያስጠበቃቸው የሚለውን የሚነሳበት ነው። መክብብ 3:11 ምንድን ነው የሚለው? መክብብ 3:11 ሰው ሁሉ ይበላልና ይጠጣ ዘንድ በሚደርግበት ሁሉ ፍቃድ ያገኝ ዘንድ የእግዚአብሔር ችሎታ ነው። ሁሉንም ነገር በጊዜው ውብ አድርጎ ሠራ፣ በሰዎች ልብ ዘላለማዊነትን አኖረ። ይሁን እንጂ እግዚአብሔር ከመጀመሪያ እስከ መጨረሻ ያደረገውን ማወቅ አይችሉም። መቼም የሰው ጥያቄ ይቆማል አይቆምም? ይሄ ነገር ከምን ተሰራ ይላል፣ ከዚህ ተሰራ ይባላል። ይሄስ ከምን ተሰራ ይባላል፣ ከዚህ ተሰራ ይባላል። እንደዚህ እያለም ወደ ታች ይወረዳል። ለምሳሌ አተም ከአተም በታች ድቁቅ አካላት አይኖሩም ነበረ ተብሎ የሚታሰበው። አሁን ከአተም በታችም አሉ። አተም ከምን ተሰርቷል? ከፕሮቶን ኒውትሮን እና ኤሌክትሮን ነው አይደለም? ፕሮቶን ከምን ተሰርቷል? ኒውትሮን ከምን ተሰርቷል ተብሎ ሲጠይቅ አሁን ደግሞ ከኳርክስ ይባላል። ኳርኮች ስንት አይነት ኳርኮች አሉ? 6 አይነት ኳርኮች አሉ። እኔ በአማርኛ ስተረጉማቸው ሽቅቤ ቁልቁሌ አፍዜ እንግዲህ ላይጌና ታችቄ ብያቸዋለሁ። ምንድን ነው የሚሉት? አፕ ዳውን፣ ቻርም፣ ስትሬንጅ፣ እንደገና ቶፕ ባተም የሚባሉ ናቸው። ሌሎችም ይሄ ብቻ ሳይሆን ሲፈለግ ሌሎች ተገኙ። አሁን እስካሁን 17 መነሻ ናቸው ተብለው የተወሰዱ ጥቃቅን አካላት አሉ። እነኝን ከአተም ያነሱ እኑስ አተሞች በአማርኛ እኑስ አተም ወይም ፓርቲክልስ ፋንዳሜንታል ፓርቲክልስ የሚባሉ ናቸው። ከነኚህ አሁንስ አልተቆመም ዛት። እነሱስ እንዴት ሆኑ ሲባል መጨረሻ ላይ አሁን እነሱ
እነሱ ራሳቸው ኃይል ናቸው ወይም የኃይል ጓጓላ ናቸው። የአጥሚት ጓጓላ ታውቁ የለም? የኃይል ጓጓላ ናቸው። እና ዞሮ ዞሮ ወደ ምንድን ነው ብዙ እንትን አልልም። ኳንተም ፊዚክስ ወይም ኳንተም ሜካኒክስ የሚባለው ውስጥ ነው። እዛ ውስጥ አለበት አንተ ተምራለህ። እና አብስትራክት ነው። እዛ ውስጥ ያለው ህግጋት እኛ ከምናውቀው ህግጋት ሲታየ ጥንብርብር ያለ ነው። እንደ ምሳሌ አንዳንዶችን ነገር አነሳለሁ። ይሁንና ተሄዶ ወዴት ነው? ወደ ኃይል። ልዩ ልዩ የኃይል መስኮች አሉ። እነኚህ ራሳቸው 16 17 ያልኳቸው የኃይል መስኮች፣ መስክ ታውቃላችኋል፣ ፊልድ የኃይል መስኮች ናቸው። ይሆናል በሚል የሚገምት አለ። ሁሉም ከአንድ የኃይል ክር ነው የተሰሩት። ይህ የኃይል ክር እንዲህ ፍትልክ የሚል ነው። አፈተላለኩ ነው የሚለያያቸው፣ ልዩ ልዩ የሚያደርጋቸው የሚል ሀሳብ ነው። ለመጥቀስ ያህል ነው የምጠቅሰው። ይህን ካልን በኋላ ዓለማት በእግዚአብሔር ቃል እንደተዘጋጁ የሚታየው ከምን? እስቲ በደንብ በሉኝ። የሚታየው እሺ፣ ብልህ በስተቱ ይማራል ስለሚል ነው የማስደግማችሁ። የሚታየው ከሚታየው እንዳልሆነ በእምነት እንረዳለን ይላል። ምናልባት አነጋገሩ ጠምዛዜ ሆነ። ጠምዛዜም አንድ የመጽሐፍ ቅዱስ ዘይቤ ነው። ዘይቤ ነገር 39 ተገረፈ ከማለት ለ41 ቀሪ ተገረፈ ምናምን እንደሚባል ነው። የሚታየው ከምን አልመጣም? እሺ አልመጣም። ይህን ሲል በሁለት መንገድ እንድናስብ ነው። አንደኛ በእርግጡ ምንም አሌ የማያሰኘው መጀመሪያ ቃል ነበረ፣ ሁሉ በእሱ ሆነ ነው አይደለም? የማይታይ ከእሱ በመንፈስ እናስበዋለን። እንዳውም በዚሁ መስመር እንሂድ ካልን ደግሞ ከምን ነው የሚመጣው? ከሚታየው ነው። አሁን ወደ ኃይል እየተኬደ አይደለም? ከማይታየው መጣ የሚለውን በዚህም ያስኬደናል፣ ሊያስኬድ ይችላል። በዛኛው ግን ያው ግልጥ ነው፣ እግዚአብሔር መንፈስ ነው እና ከዛ እንደመጣ ያስረግጠልናል። ትንሽ ልጥቀስ እዚህ ውስጥ እዚህ ራሳቸውን የቻሉ ዓለም ነው፣ የራሳቸው ዓለም ነው። በዛ ውስጥ ያሉ ህጎች በገሃዱ ወይም በግዝፉ ዓለም በማክሮ ወርልድን ያለውን አይነት ህግጋት አይከተሉም። እዛ ሌላ ነገር ነው ያለው። አንድ ብናብን ብያቸዋል፣ ፓርቲክል ለማለት ወይም አንድ ፓርቲክል አንድ እዚህ ጋር ግድግዳ ቢኖር ሁለት ጎን ለጎን ስንጥቅ ቀዳዳዎች ቢኖሩ ስንጥቅ አይነት ቀዳዳዎች ቢኖሩ አንዷ ተተኩሳ በሁለቱም በኩል ታልፋለች በአንድ ጊዜ። እንደዚህ ቢሆን ይሄ እንኳን ክብ ነው አለም ቀጫጭን ሰንጥቆች ኤሌክትሮን ለማሳለፍ የምትችል አይነት ቀዳዳ ቢሆን ጎን ለጎን አንዷ ብትተኮስ በሁለቱም ውስጥ ነው የምታልፈው። አይ ታልፋለች ራሷ። ወይ በዚህ ነው ማለፍ ያለባት በገሃዱ፣ ወይ በዚህ ነው ማለፍ ያለባት፣ ወይ በዛ ነው ማለፍ ያለባት አይደለም እኛ በምናውቀው። ግን በሁለቱ ውስጥ አንዴ ማለፍ የሚባል እነኚህ ጥቃቅን አካላት አሁን ተወርውረው ብናብኖች ቢመጡ ይሄ ግድግዳ አላሳልፍም አይነት የሚያነጥርም ቢሆን ሌላውን የሚያነጥር ቢሆን አልፎም ሊገኙ ይችላሉ። እዛ ሳይበሳሱ ይሄን አይነት ባህሪ የሚታይባቸው እንደገባ የማየውን አስተምራ መጣት ደግሞ ዋኖቻችን አሉ ሲና ሁለት እነዚህ ብናብኖች
አንድ አካባቢ አንዴ የሆነ እንቅስቃሴ ቢያደርጉ የጋራ እንቅስቃሴ ቢያደርጉ ሁለቱ ብናብኖች ፓርቲክልስ በቢሊየን ኪሎ ሜትር ቢራራቁ ይሄንን እንዲህ ቢሽከረከር ያኛውም በዛው ቅጽበት ልክ በመስተዋት ውስጥ አንድ ነገር እንደሚሽከረከር ወዲያው ይሽከረከራል። ኢንታንግልሜንት ይባላል ርቀታቸው። በብርሃን ፍጥነት አይደለም ሄዶ እዛ ደርሶ የሚንቀሳቀሰው በቅጽበት በቢሊየን የሚቆጠረው እዚህ ሲሆን እዛም ይሆናል። ይሄ ደግሞ በኤክስፔሪሜንትም ተረጋግጧል እና ከዚህ አኳያ እዚህ ሁለቱ እነኚህ ኢንታንግልድ የሆኑ ፓርቲክልስ ይባላሉ። ኢንታንግልድ ከሆኑ ኢንታንግልድ ለመሆን አንድ ጊዜ በአንድ ወቅት አንድ ስፍራ ላይ ግንኙነት ያደረጉ ናቸው፣ መስተጋብር ያካሄዱ እና እዚህ ውስጥ አንድ ነገር በማስገባት አንድ ኃይል በማስገባት ያ ኃይል እዛም እንዲገኝ ማድረግ ይቻላል። ማለት ዲስታንስ እና ታይም የምንለው የለም እነሱ ጋር ማለት ነው። እና እዚህ ጋር ስናይ አንዳንዴ የመንፈሳዊውን በር የሚያቋቋ ይመስላል እየረቀቀች ማለት አሁን በዚህ ላይ ኤክስፔሪሜንት የተደረገው የቻይና ስቴሽናሪ ስፔስ ስቴሽናሪ እዚህ ሆነው ሁለት ኢንታንግልድ የሆኑ ፓርቲክልስ እዚህ እና እዛ ተቀምጠው እዚህ ጋር የሆነ ኢምፓክት በማድረግ ያ ኢምፓክቱ እዛም ተከስቶ እና ትልቅ መረጃ ተገኝቶ እንደዚህ አይነት ኢንታንግልሜንት በአንድ በኩል እኛ አሁንም በጥንቃቄ እሺ አንዲት ነገር እዚህም እዛም ልትሆን ትችላለች ብያቸዋለሁ። ደግሞ ቅድም አንድ ነገር ከአንድ ቦታ ሳይሆን የተለያየ ቦታ ልትኖር ትችላለች። አሁን ወደ መጽሐፍ ቅዱሳችን ስንመጣ የት አለን ነው የሚባለው። አሁን ኤፌሶን ላይ ስናነብ ምዕራፍ 2 ላይ በሰማያዊ ስፍራ አስቀመጠን ይላል። እንቀመጣለን ትንቢት አይደለም የሚናገረው። አስቀመጥን የት እያለን የሆነ ኢንታንግልሜንት አለ ማለት የሆነ እዚህም እዛ የማይገባን ሚስጥር በኋላ የሚፈለቀቅልን በኤፌሶን ለሚገኙ በክርስቶስ ላሉ ቅዱሳን ይላል። ስንት አድራሻ ተሰጥቷቸዋል? 2። አንዱ በተለይ የውጫዊ ሰውነትን አስመልክቶ በኤፌሶን፣ በሌላ በኩል የት ሕይወታችሁ ከክርስቶስ ጋር በእግዚአብሔር ዘንድ ምን ሆኗል? ተሰውሯል ይላል። እንደነኚህ አይነት አባባሎችን ይሄ እንደዚህ አይነቱ ፈንጠቅ ፈንጠቅ ያደርጋል። ወይም ድሮ ቅዠት ነው የምንባለው አሁን ቅዠት አይባልም። ምክንያቱም ወደዚህ ተመቶ ያንኑ የሚባል በተዘጋ ቤት ውስጥ ገባ ወጣ የሚለው ይሄ ምንድን ነው የሚባለው? አሁን ያና ማለት አይቻልም። ቢያንስ በአምኑትም ማለት አይቻልም። እንደነኛ አይነት ለምሳሌ ሌላው ኦድ የሆነ ነገር መብራቱ በርቷልም ጠፍቷልም በዛ ይስተናግዳል በአንድ ጊዜ። በዛ ኮዝና ኢፌክት ብሎ መለያየትም ያስቸግራል። ኮዙም ኢፌክቱም ኮዝ እንደሆነ ይሄን አይነት ዓለም የሆነበት ግን በቴክኖሎጂ ውስጥ እየገባ ውጤት እየተገኘበት ነው። አሁን ኳንተም ኮምፒውተር ሲባል ሰማላችሁ? የሰማችሁ አላችሁ? ኳንተም ኮምፒውተር መቼም አንዱ ምንድን ነው እኛ ከምንሰራው ይልቅ እሱ ምንድን ነው ፈጣን ነው አይደለም? አይዘነጋም እንደኛም። እና ጥሩ የምንላቸው ፍጥነት ያላቸው ነው አይደለም? ጥሩ የምንላቸው ይሄ ሌተስቱ በጣም ፈጣን ነው፣ በቃ በጣም ፈጣን ነው የምንለው። አሁን የኳንተም ኮምፒውተር የሚባለው በዛ ውስጥ የሚሰራው አንድ ነገር ይሄዳል፣ ይሞክራል፣ ካልሆነለት ሌላውን እድል ይሞክራል። ፈጣን ስለሆነ ቶሎ ቶሎ ሞክሮ ውጤት ያመጣል። አንድ መፍትሄ አለው።
አንዱ መፍትሄው ጋር ቶሎ ይደርሳል። አሁን በዚህ ግን ሁሉም ጋር አንዴ ይኬዳል እና በጣም ፈጣን አዲስ ቴክኖሎጂ እየተጠበቀ ነው። ትንሽ ሙከራ ላይ ነው። ይህንን ተጠቅመው የዚህን ካራክተሪስቲክ ተጠቅመው እዛ የተጻፉትን እያየው ነው። እነሱ ናቸው ስማቸው እዛ ያሉት። ቴክኖሎጂውም አሁን ይሄንን ወደ ቴክኖሎጂ ዓለም የዚህም ፕሪንስፕል እየገባ እንደደ ይነገራል። አሁን አንድ ሲታይ ወጣ ብዬ ነው ስለ እጽዋት እናነሳለን ወደፊት ተባብለናል። ግን እጽዋት ምግብን የሚያዘጋጁት ምናቸውስ ነው? ቅጠላቸው ውስጥ። እዛ ቅጠል ውስጥ ይሄ ቴክኖሎጂ አለ፣ ይሄ ቴክኖሎጂ እዛ ውስጥ አለ ብለው በጣም እየተገረሙ ናቸው። አቦ ሰጡኝ ነው ወይ ያን ቴክኖሎጂ ያስገባው? ይሄንን ያህል እንላለን፣ ያንን እንጨርሳለን። አሁን ይበቃናል ያን ያህል